እንግዲህ ያው ኤፍኤኦ ግብርና ምግብና እርሻ ላይ ነው የሚሰራው። ስለዚህ በግብርና ዘርፍ ይሄንን የተቋም አዋርድ ስንቀበል በጣም ደስተኞች ነን። እንግዲህ ኤቲአይ ከተቋቋመ ጊዜ ጀምሮ የሰራቸውን ስራዎች በጣም ጭምቅ ባለ መልኩ አስቀምጠን እነዛ ነገሮች ናቸው እንግዲህ ምን ያክል አርሶ አደሮችን አገዝን፣ ምን ስራዎችን ሰራን፣ ምን ውጤት አመጣን የሚለው እሱን እዛ ላይ አስገብተን ነው የተመረጥነው። ይሄ እውቅና የበለጠ እንድንሰራ የበለጠ እንድንተጋ በአንድ ተቋም ብቻ ሳይሆን ሌሎቹም ተቋማት ሁሉ በዚህ መልክ እንዲቀናጁ እንዲሰሩ የሚያደርግ እንደ አደራ አድርጌ ነው የምወስደውና ወደፊት ብዙ ስራ ይጠብቃቸዋልና ማበረታቻ አድርጌ ነው የወሰድኩት። እስካሁን የሰራነው ስራ ጥሩ ነው። ነገር ግን ይሄን ውጤት አመጣን ብለን ተኩራርተን የምንቀመጥበት ሳይሆን የበለጠ ሰፊ ስራ እንደቀረን የሚያሳየን ነገር ነው። እንግዲህ አንዱ የግብርና ትራንስፎርሜሽን ኢንስቲትዩት የሚታወቅበት በኩታ ገጠም እርሻ ነው። በኩታ ገጠም እርሻ እስካሁን ምን ያክል ሰራ፣ ቀጥሎ ደግሞ ለግብርና ሲያቀብል ግብርና ምን ያክል አስፋፋ የሚለውን ስንመለከት የግብርና ትራንስፎርሜሽን ኢንስቲትዩት 4 ሚሊዮን አነስተኛ አርሶ አደሮችን በኩታ ገጠም በማደራጀት ምርታማነታቸው እስከ 30% በአማካይ ከፍ እንዲል አድርጓል። 50%ም አለ 100%ም አለ። ይሄንን አንዱ ማሳያ ነው። በሁለተኛ ደረጃ የሜካናይዜሽን ሰርቪስ ሴንተሮች ትራክተሮች በጣም በሰፊ እየገቡ ስለሆነ እነሱን ኦፕሬተርና ቴክኒሻን የምናሰለጥንበት ማዕከላትን ገንብተናል። ወደ 376 የሚሆኑ የአንድ በስኮት አገልግሎት የሚሰጡ ዋን ስቶፕ ሾፕ የምንላቸው በተለይ ለግብርና ግብአት የሚያገለግሉ ግብአቶችን እንዲሰጡ እነሱን አቋቁመናል። 17 የአርሶ አደር ወይም ደግሞ በኮኦፐሬቲቭ ደረጃ ያሉ የዘር አምራቾችን መጋዘን፣ የዘር ማበጠሪያ፣ ያንን ማሸጊያ እንዲያገኙ አድርገን አደራጅተናል እና ይሄንን እንደ አንድ እይታ ወሰን ነው። ከዛ በተጨማሪ በዲጂታል ሲስተም ወደ 7 ሚሊዮን የሚሆኑ አርሶ አደሮችን እነሱ ደግሞ የዲጂታል አገልግሎት የማማከር አገልግሎት እንዲያገኙ የመረጃ አገልግሎት እንዲያገኙ አድርገናል። አምራቾች ደግሞ ከገበያ ጋር እንዲተሳሰሩ አድርገናል። የአምራቾች ከፋብሪካ ጋር እንዲገናኙ አድርገናል። እነዚህ ነገሮች ናቸው ተደምረው ከዛ በተጨማሪ ወደ 670 ሺህ የሚሆኑ ወጣቶችን ስራ ለማስያዝ ጉዞ ጀምረን 130 ሺህን ኦልሬዲ ያስይዘናል ባለፈው አመት። ይሄ በቀጣይ አጠናክረን የምንቀጥልበትና የሚያሰጋን ነገር ነው። እነዚህ ናቸው እንግዲህ ጨመቅ አድርገን ስናያቸው የምንሄድባቸው። ከዛ በተጨማሪ የግብርና ትራንስፎርሜሽን ኢንስቲትዩት የግብርናና ገጠር ልማት ፖሊሲን ያስተባብራል። አዋጅ፣ ደንብ፣ መመሪያዎች እንዲቀረጹ ያግዛል። አቅምን በመለካት እና መንገዶችን በማሳየት ራሳችን ደግሞ ምሳሌያዊ የሆኑ ፓይለቶችን ደግሞ በማድረግ እሱን ደግሞ ከገበያ ጋር ወይም ከፕሮሰሲንግ ፕላንት ጋር በማገናኘት አጠቃላይ የእሴት ሰንሰለቱን ተከትለን የምንሰራውን ስራ እንግዲህ ውጤት ደምረው ነው ለዚህ እውቅና ያበቁንና በጣም ነው የምናመሰግናቸው። ይሄ እውቅና የአንድ ተቋም ብቻ አይደለም። የግብርና ትራንስፎርሜሽን ከፌዴራል ሚኒስትሪ ጀምሮ እስከ አርሶ አደር ድረስ ባሉት ሰንሰለቶች በሙሉ ያሉ ተዋናዮች አስተዋጽኦ ያበረክቱት ስለሆነ ለአንድ ተቋም ይሰጥ እንጂ እንደ ተቋም የአገር እውቅና ነው ብዬ ነው የምወስደው። እንግዲህ በኩታ ገጠም የተሳተፉ አርሶ አደሮችን እጅግ በጣም ነው የምናመሰግናቸው። ለውጡ በኢኮኖሚና በምርታማነት ለነሱ ቢሆንም ይሄ የነሱ ጠንክረው መስራት ነው ለዚህ እውቅና ያበቃል። በተቋምም እንደ አገርምና በጣም እናመሰግናቸዋለን። እነሱን የሚያግዙ የልማት ሰራተኞች፣ የግብርና ቢሮ ሰራተኞች
ከክልል ጀምሮ እስከ ወረዳ እስከ ቀበሌ ድረስ ያሉትን በጣም እናመሰግናቸዋለን። ከዛ በተጨማሪ ይሄንን ፓይለት በምንሰራበት ጊዜ የልማት አጋሮቻችን ፋይናንስ ትልቅ አስተዋጽኦ አለውና የልማት አጋሮቻችን ዴቨሎፕመንት ፓርትነርስ የምንላቸው የነሱ አስተዋጽኦ ከፍተኛ ነው። በመጨረሻ ይህን ሁሉ ስራ የሰራው ስታፉ ነው፣ እኔ አይደለሁም። እና የግብርና ትራንስፎርሜሽን ኢንስቲትዩት ሰራተኞች እንኳን ደስ ያላችሁ። ያደረጋችሁት አስተዋጽኦ ለዚህ አብቅቶናል። በቀጣይ ደግሞ ረጅም ጉዞ አለንና ትጥቃችሁን አጥብቁ ነው።